እውነት ኢየሱስን ያመልካል? እስቲ ከአንደበቱ ምን እንደሚል እንስማው። እንዳላህ አለ፣ በአላህና በሰዎች መካከል አንድ ማዕከላዊ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ አልመሲህ ነው እኮ ነው የሚለው። ለሰው ልጅ በምድር ላይ ኃጢአት ማስተሰረይ እንደሚችል አታውቁ ምን አላቸው? የሰው ልጅ ብሎ እግዚአብሔር አለ እንዴ? የሰው ልጅ ከተባለ ኃይሉ ዮሐንስን ያጠቃልላል። እኔ ስለ ኢየሱስ በርቶልኛል፣ በጣም ነው የማውቀው። እግዚአብሔርን መጠየቅ አያስፈልገንም የሚልን ትምህርት ከሞሉም በኋላ እኔ ስፈቅድ ነው የምትፈወሱት የሚልን ትምህርት ያጸኑብናል። ሰለሞን ነብይ ነው። አንተ አንድ ሴቶች አንጋጋውን ሰውዬ ነብይ ነው ካልከኝ ማን ነብይ ያደረገው? እሱ ጥጋበኛ ጎረምሳ ነው። ዓለምን የፈጠረውማ ከሆነ ኢየሱስ ነው እያልኩኝ እኮ ነው እንዴ። እኔ እኮ እንትን ለአንዬ ነው የተለያየ ነገር ነው የምናወራው። ፓስተር ቆይ አንድ ጊዜ አሌክሶ፣ ዓለምን የፈጠረው ኢየሱስ ነው ብለህ ስትል አብ ፈጣሪ አይደለም መንፈስ ቅዱስ ፈጣሪ አይደለም እያልከኝ ነው? ዓለማትን የመፍጠር ቅድም ይመስለኛል ኃይሉ ያወራው ዓለማትን የመፍጠር በመለኮት ምክር ውስጥ ያለው ለወልድ ነው ያለው። ይህን ቪዲዮ ልሰራ የተገደድኩበት ምክንያት አንዳንድ ሰዎች ትክክለኛ ትምህርት የሚመስሉ ትምህርቶችን በጣም ደግሞ ሄሬሲ ከሆኑ ሐሳቦች ጋር እየደባለቁ እዚህ ሚዲያ ላይ ወንጌል አማኝ ለመምሰል ከሚጣጣሩ ሰዎች መካከል በቤተክርስቲያን ደረጃ የሰው ተወግዟል። ግን አሁን ራሱን የወንጌል አማኝ ለማስመሰልና የወንጌል አማኝ እንደሆነ ራሱን ለማቅረብ ይሞክራል። ግን እምነቱ ምን እንደሚል የሚያወራቸው ትምህርቶች የሚናገራቸው አስተምሮቶች ምን እንደሚመስሉ እስቲ እንያቸው። እነኚህ ትምህርቶች የአፍ ወለምታ አይደሉም። በተደጋጋሚ አቋሙንና እምነቱን ነው የሚናገረው። በእውነት ይሄ ሰው ኢየሱስ ክርስቶስን ያመልካል ወይ ብለን እንጠይቅ። እውነት ኢየሱስን ያመልካል? እስቲ ከአንደበቱ ምን እንደሚል እንስማው። እንዳላህ አለ፣ በአላህና በሰዎች መካከል አንድ ማዕከላዊ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ አልመሲህ ነው እኮ ነው የሚለው። ሰው አሁን እኮ የምናወራው ክርስትና እኮ ሰው አንድ ኃጢአት ያልነካው ንጹህ ሰው ነው የሚያወራልን። ያ ሰው የእግዚአብሔር መልእክተኛ ነው፣ የአላህ መልእክተኛ ነው። እኔ የማመልከው የኢየሱስ ክርስቶስን አባትና አምላክ ነው የማመልከው። ኢየሱስ ለመመለክ አይደለም የመጣው፣ ራሱ ላይ እንደሚያመልክ ለሚመስላችሁ በአንደበቱ ለምትሸወዱ ሰዎች ነው ይሄን ቪዲዮ የሰራሁት። ስለዚህ በአንደበቱ እንደሰማችሁት እኔ አብን እንጂ ኢየሱስ ክርስቶስን ወልድን አላመልክም ብሎ ሲናገር ሰምታችሁታል። ስለዚህ የዚህ ሰው እምነት የወንጌል አማኞች እምነት አይደለም ማለት ነው። ምክንያቱም እኛ አብን እንደምናመልከው አብን እንደምናከብረው እንዲሁ ወልድን እናከብረዋለን አይደል? ወልድን እናመልከዋለን። የሥላሴ አማኞች ነን። ግን ወዳጃችን በአንደበቱ ኢየሱስ ክርስቶስን እንደማያመልከው እሱ አብን ብቻ እንደሚያመልከው ሲናገር ሰምታችኋልና ክርስቲያን መስሏችሁ እንዳትሸወዱ ያክል ነው። ጌታ ጸጋና ሰላም ይብዛላችሁ። ለሰው ልጅ በምድር ላይ ኃጢአት ማስተሰረይ እንደሚችል አታውቁ ምን አላቸው? የሰው ልጅ ብሎ እግዚአብሔር አለ እንዴ? የሰው ልጅ ከተባለ ኃይሉ ዮሐንስን ያጠቃልላል። እኔ ስለ ኢየሱስ በርቶልኛል፣ በጣም ነው የማውቀው። ወንድማችን ኃይሉ ዮሐንስ በኃይል ቀኝ ተቀምጦ በመላእክት ታጅቦ በደመና ተከቦ ይመጣል። ወርድ ኦፍ ፌዝ አስተማሪዎች ሁል ጊዜ የራሳቸውን ከእግዚአብሔር ጋር እኩል ለማድረግ ጥረት ያደርጋሉ። ጥቅሶቻቸውን በሙሉ ስትመለከቷቸው ሊድ የሚያደርጓችሁ እግዚአብሔርን ወደ መሆን ወደ መምሰል ሳይሆን ወደ መሆን ነው ሊድ የሚያደርጓችሁ። ኃይሉ ዮሐንስ እዚህ ጋር የሚለን ነገር አለ። ኢየሱስ የሰው ልጅ ብሎ የገለጣቸው ነገሮች በሙሉ ለእኔ ለኃይሉ ዮሐንስም የሚሰሩ ነገሮች ናቸው። ስለዚህ በመጽሐፍ ቅዱስ ኢየሱስ የሰው ልጅ ብሎ ከተናገረ ራሳችንን ተክተን እዛ ቦታ ላይ ማስቀመጥ እንችላለን ብሎ እንደ አንድ ማሳያ የሚያስቀምጠው ኢየሱስ ክርስቶስ ኃጢአትን አስተሰርየዋል የሰው ልጅ ብሎ፣ እኔም የሰው ልጅ ነኝ ኃጢአትን አስተሰርያለሁ እያለ ነው። እስቲ ቀጥለን ከማቴዎስ ወንጌል ብቻ 2 የመጽሐፍ ቅዱስ ክፍሎችን ኢየሱስ ክርስቶስ የሰው ልጅ ብሎ የተናገራቸውን እናንሳና በእውነት ኃይሉ ዮሐንስ እንደዛ ነው ማለት ነው በሱ ትርጓሜ መሰረት እንመልከታቸው። የመጀመሪያው ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ያለውን ሐሳብ አነባለሁ። ኢየሱስም ወደ ፊልጶስ ቄሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንሁ ትላላችሁ አላቸው። ማንን? የሰው ልጅ። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ።
ስለዚህ የሰው ልጅ በዚህ ክፍል መሰረት ክርስቶስ የተቀባ የሕያው የእግዚአብሔር ልጅ ነው ማለት ነው። ስለዚህ ኃይሉ ዮሐንስ ክርስቶስ የእግዚአብሔር ልጅ ነው ማለት ነው። ምክንያቱም የሰው ልጅ ተብሎ የተገለጸባቸው ቦታዎች በሙሉ የኔም ናቸው ብሎ ስለሚያምን ኃይሉ ዮሐንሳችን ማን ነው ማለት ነው? ክርስቶስ የእግዚአብሔር ልጅ ነው። ሁለተኛ ጥቅስ እናነባለን እዚሁ ማቴዎስ ወንጌል ምዕራፍ 26 ቁጥር 63 ላይ ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንህ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። ኢየሱስም አንተ አልህ ማለት ልክ ነህ ነው። ነገር ግን እላችኋለሁ ከእንግዲህ ወዲህ ይልና የሰው ልጅ፣ ይሄ ለኃይሉ ዮሐንስም ይሰራል። የሰው ልጅ የተባለው ነገር በሙሉ የማን ነው ብሏል? የኔም ነው ስላለ ማለት የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው ይላል። ኢየሱስ ነው የተናገረው። በኃይል ቀኝ ተቀምጦ በደመና ሲመጣ ታያላችሁ አለ። ስለዚህ ወንድማችን ኃይሉ ዮሐንስ በኃይል ቀኝ ተቀምጦ በመላእክት ታጅቦ በደመና ተከቦ ይመጣል ማለት ነው። ምክንያቱም የሰው ልጅ ተብሎ የተገለጸባቸው ቦታዎች በሙሉ የማን ስለሆኑ? የእሱ ስለሆኑ። ለዚህ ነው የወርዶ ፌዝ አስተማሪዎች እየወሰዱ እግዚአብሔር ናችሁ ወደሚል ምሰሉት ሳይሆን እሱን ለመምሰል ራሳችሁን አስለምዱ ሳይሆን እሱን ሁኑ ወደሚል አስተምሮ የሚወስዷችሁ ከነዚህ ጥቅሶች ተነስተው ነው ለማለት ነው። ቸር ሰንብቱልኝ። ለምሳሌ ሰው መንፈስ ነው ብሎ የሚያምኑ ኢትዮጵያ ውስጥ ማለት ነው፣ እግዚአብሔር ምስክሬ ነው፣ በጣም ብዙ ቸርች ነው። እነሱ ወንጌል አማኝ አይደሉም ሰርክል ካላችሁ ተቀበሏቸውና ከዛ ልክ እንደ አንድ ትምህርት እንዲያምናሉ ብላችሁ ለመነጋገር ልበሰ ፓስተር አሌክስ ኧረ በእግዚአብሔር በጣም ብዙ ቸርች ነው ሰው መንፈስ ነው ብሎ የሚያምን ማለት ይሄ የፕሮቴስታንቱን ስም እኮ እንትን ማድረግ ነው እንዴ? ምን ያህል ናቸው በቁጥር? መካነ ኢየሱስ ብቻ እኮ 13 ሚሊዮን ነች። ቀጥሎ ያለችው ቃለ ሕይወት ነች። ቃለ ሕይወት 10 ሚሊዮን ነች። ሙሉ ወንጌል ቀጥሎ ነች። እንዴ በጣም ብዙዎቹ ቁጥሮች እኮ ያላቸው ትላልቅ ቸርቾች ናቸው ሜን ላይኖቹ እና ብዙዎቹ ማለት የፕሮቴስታንትን ስም ነው የሚያጎድፍብን እንደዚህ አይነት ንግግር እዚህ ጋር። እሺ ዴቭ የቃል እምነት መምህራን የምንላቸው መምህራን ሰው መንፈስ ነው የሚለውን ትምህርት በጣም ነው የሚፈልጉት። መሰረታዊ ትምህርታቸው ሰው መንፈስ ነው በሚለው ትምህርታቸው ላይ አይደራደሩም። ምክንያቱም ሰው መንፈስ ነው የሚለው ትምህርት ከታች ከሌለ ሌላው አይኖርም። ይሄ ተናግረህ የፈለከውን ትፈጥራለህ የሚለው ትምህርት፣ ክርስቶስን ታክላለህ የሚለው ትምህርት፣ ወደ እግዚአብሔር እኛ የእግዚአብሔር አይነት ነን ክላሳችን የእግዚአብሔር አይነት ነው የሚለው ትምህርት ያለው እዛ ውስጥ ሰው መንፈስ ካልሆነ መንፈስ ከሆነ አምላክ ጋር እኩል ክላስ አይኖረውም። ስለዚህ ሰው መንፈስ መሆን አለበት ብለው ያስተምራሉ። ሰው መንፈስ ሲሆን ነው ክላሱ ከእግዚአብሔር ጋር እኩል የሚሆነው። ስለዚህ ራሳቸውን ከእግዚአብሔር ጋር ራሳቸውን ከክርስቶስ ጋር ለማስተካከል ነው ሰው መንፈስ ነው ብለው የሚጀምሩት። ሰው መንፈስ ነው የሚለው ትምህርት በጣም ዋናና መሰረታዊ ትምህርታቸው። አንዳንዶች እንደውም በግልጽ ይናገራሉ። እኔ ብዙ ነገር የገባኝ መንፈስ መሆን የገባኝ ጊዜ ነው ብለው የሚናገሩ በድፍረት የሚናገሩ አለ። ስለዚህ ሰው መንፈስ ነው የሚለው ትምህርታቸው መሰረታዊ ትምህርታቸው ነው። ስለዚህ እሱን በደንብ ማወቅ አለብን። ሰው መንፈስ ነው ከሚለው ተነስተው ነው ሌሎችን ትንታኔዎች ውስጥ የሚገቡት። ኢቭን ነገረ ክርስቶስን የሚተነትኑት ሰው መንፈስ ነው ብለው ተነስተው ሰው መንፈስ ነው ብለው ስለሚነሱ ክርስቶስን መንፈስ ነው ወደሚል ድምዳሜ ይሄዳሉ። ምክንያቱም ክርስቶስ መንፈስ ካልሆነ መንፈስ ለሆንኩት ለኔ የሚያመጣልኝ ምን ነገር አለ? ክርስቶስ በመንፈስ ካልሞተ ኢቭን ሞቱ እንኳን ስቃዩና ዋጋ መክፈሉ በመንፈስ ካልሆነ መንፈስ ለሆንኩት ለኔ ድነትን አያመጣልኝም ወደሚል ድምዳሜ ነው የሚሄዱት። በነገራችን ላይ እዚህ ጋር ማወቅ ያለብን ነገር የኛ ሀገሮቹ የሰው መንፈስ ነው የሚሉት የኛ ሀገሮቹ መምህራን ሁሉ ነገር ጨርሰው አልነገሩንም። እየቆነጠሩ ነው የሚነግሩን። ምክንያቱም ሶሳይቲው መቀበል እንደሚችለው ልክ ነው የሚናገሩት። ዓለምን የፈጠረውማ ከሆነ ኢየሱስ ነው እያልኩኝ እኮ ነው እንዴ? እኔ እኮ እንትን ለአንዬ ነው የተለያየ ነገር ነው የምናወራው። ፓስተር ቆይ አንድ ጊዜ አሌክሶ ዓለምን የፈጠረው ኢየሱስ ነው ብለህ ስትል አብ ፈጣሪ አይደለም መንፈስ ቅዱስ ፈጣሪ አይደለም እያልከኝ ነው? ዓለማትን የመፍጠር ቅድም ይመስለኛል ኃይሉ ያወራው ዓለማትን የመፍጠር በመለኮት ምክር ውስጥ ያለው ለወልድ ነው ያለው ለወልድ ነው። በሰማይና በምድር ደግሞ አባትነት ስያሜ ያለው ለአብ ነው። ሰው ቅድም ኃይሉ ሊለው የፈለገው ነገር እኔ የሚገባኝ ምንድን ነው? ለምሳሌ በቦታቸው በተገለጡበት ባህሪ ውስጥ ስያሜ አላቸው። ያ ስያሜ ግን የየራሳቸውን የያዘ ነው እኔ ማምነው።
ሰው እዚህ ላይ ነው ያለው። የእግዚአብሔር መንፈስ ፈጠረኝ ብሎ ሲል ስለ መንፈስ ቅዱስ ነው። ስለ መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ፈጣሪ አይደለም ማለት ነው። ፈጣሪ አይደለም። አሁን ስናወራ መንፈስ ቅዱስን በዚህ ፎርም አምጥቶታል። ዓለማትን ሲፈጥር በዚህ ፎርም ለወልድ ሰጥቶታል። ምን ማስረጃ አለ? ላንብብልህ። ዓለማትን በፈጠረበት ዕብራውያን ላይ አሁን ምን አለ መሰለህ? ቆይ አንድ ጊዜ አሌክሶ፣ ምን አለ መሰለህ? እንደዚህ አይነት ከባድ የሆነ በትሪኒቲ ትምህርት ላይ በክርስቶሎጂ ላይ እንደዚህ አይነት ትምህርት እዚህ ላይ ሲነገር ምን ማስረጃ አለ? ማስረጃ ማለት ዓለማትን አስጨርሰኝ። ቆይ እዚህ ጋር አለቀ አሌክሶ። እንደሱ አይነት ነገር ደግሞ ምን መሰለህ? የትሪኒቲ ትምህርት ኖ ቤትህ ስለሆነ እንትን አትበል አሌክሶ። ሚኒት አድርገን አታምጣ። ሲሪየስ ትምህርት ነው ይሄ፣ ሲሪየስ ትምህርት ነው። ይሄ ከባድ ምንፍቅና ነው። ምንፍቅና አይደለም እንዴ? ያንተ ነው ምንፍቅና። ደበደ ኢሴንስን እኮ ኢሴንስን ምን እያደረገው ነው? እየለያየው ነው እኮ። ሶስት ኢሴንስ እያደረገው ነው። ወልድ ብቻ ነው ፈጣሪ ያልክ ነው። ቆይ ወልድ ብቻ ፈጣሪ ያልክ ነው እኮ። በእኔ ማምነው ነገርኩ። ማስረጃ ከስኮላሮች ዓለማትን በፈጠረበት በልጁ ማስረጃ ከፔንቴኮስታል ስኮላር ማስረጃ አንተ ዓለማትን በፈጠረበት በልጁ ማስረጃ እንዲህ ያለ አንተ እንዳልከው ያለ ማስረጃ ስኮላር ዓለማትን በፈጠረበት በልጁ ስኮላር። እኔ አሌክሶ እንደኔ ይሄኛውን አሁን ወልድ ብቻ ነው ፈጣሪ ያልከውን ብታስተካክለው። ለምንድን ነው ማስተካከለው እንዴ? ለምንድን ነው ክርስትና ውስጥ የለማ አሌክሶ። ዓለማትን የፈጠረው ልጁ ነው አለ እንዴ? ዴቭ ምንድን ነው የምትለኝ? ሌላ ጥቅስ ላምጣላ። እንደዛ ካልክ ሌላ ጥቅስ ላምጣላ። ኦኬ ዘፍጥረት ላይ ኑ እንፍጠር፣ ሰውን በመልካችን በምሳሌያችን እንፍጠር ሲል ፕሉራል ነው ወይስ ሲንጉላር? አሁን የሥላሴ ሶስትነት እንታያለ። ቁጥሩ ከሁለት በላይ ለሆነ ትሰጣለህ አይደለ? እዛ ውስጥ አብም ወልድ መንፈስ ቅዱስም አሉ ወይስ የሉም? ምክር ነው የምታየው እንፍጠር ሲል አይደለ እንጂ ምክር ነው እንጂ መፍጠር አይደለም። መፍጠር ላይ ማን ነው ሰውን በመፍጠር የምታየው? ሰውን ምን አለው ይላል። ያንን ካለው በኋላ ሰውን በመልኩ ምን አደረገው ይላል። ፈጠረው ይላል። ማን ነው የፈጠረው? ዲፋይን ታደርግልኛለህ? አብ ነው? ወልድ ነው? መንፈስ ቅዱስ ነው? መፍጠር አይለያይም ያልኩ ለዚህ ነው እኮ ለኢሴንስ ነው የሚሰጠው ያልኩ ለዚህ። እዛ ቦታ ላይ እኔ ደግሞ ምን ብያለሁ? ቅድም ስትጠይቀኝ ምን ብያለሁ መሰለህ? በየኮንቴክስቱ ለተባለው ነገር ለወልድ ሲሆን ወልድ እንላለን፣ ለመንፈስ ቅዱስ ሲሆን መንፈስ ቅዱስ እንላለን። ለዚህ ለጠቀስከው ለዘፍጥረት ላይ ግን እንፍጠር አለና ፈጣሪ ብሎ ወልድን አላለም፣ አብንም አላለም ካለ ነገር ይኸው እኔ አብሬ ላንብብ ብሏል። እዛ ቦታ ላይ ይኸውልህ አሌክሶ፣ እዛ ቦታ ላይ ኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እዛ ቦታ ላይ አብ ወልድ መንፈስ ቅዱስ ነው ወይስ ምንድን ነው? አላለም። አብ ይኸውልህ ሥላሴ ቁጥሩ ከሁለት በላይ ላለ ሶስትነትን አይተናል። ያም ማለት ምንድን ነው? ምክር ነው። እንፍጠር ሲል ቁጥሩ ለአንድ በላይ ለሆነ ነገር ሰጥቷል እንጂ ኤግዛክት ማለት ነው እሱን አይልም። እኔ ግን ኤግዛክት አሳያለሁ። ዓለማትን በፈጠረበት በልጁ አሳያለሁ። አንደኛ ቆሮንቶስ ምዕራፍ 8:6 መጽሐፍ ቅዱስ መዝሙር 107 ቁጥር 20 ላይ ይመስለኛል የቃሉን ድምፅ ሰምታችሁ የምትፈጽሙ እናንተ መላእክቶች። መልአክ በዙሪያችን ነው አይደል? መላእክቶች በዙሪያችሁ አሉ። ከአንተ አፍ ቃል ይጠብቃል። የሚፈጽሙት ያንን ቃል ልክ አሁን እኔ እንዲህ ስል ኤንጅሉ ቹዋል ፈውስ ከሆነ ሄደው ጉበትን ይቀይረዋል። ጨጓራ ከሆነ ሄደው ቀይር ያደርገዋል። ቢሂልድ የሐኪሙ ሪፖርት ተገለበጠ ስል ኤንጅሉ ይገለበጣል። ጭልጥ ያለ ያጋንንት ትምህርት ነው። ሰውን አሳድጎ እግዚአብሔር ነኝ ወደ ማለት ከፍ የሚያደርግ ነው። በአፌ ቃል በድምጼ መላእክት የፈለኩትን ያደርጉልኛል። ፈውስ ስል ፈውስ ያደርጋሉ። ይህንን ስል የኔን ትእዛዝ ተከትለው በኔ ንግግር ይንቀሳቀሳሉ የሚል መላእክትን ላልተፈጠሩበት ዓላማ የሚያውል ራስን ከእግዚአብሔር ጋር የሚያለካካ አጋንንታዊ ትምህርት ነው። እስቲ መጽሐፍ ቅዱስ ላይ እንሄድና ይህ ግለሰብ የጠቀሰውን መዝሙር በቅንፍ 103 ቁጥር 20 ላይ ከመምጣታችን በፊት መዝሙረኛው ዳዊት በዝማሬው ላይ ከላይ ምን እያወራን የመጣው ሙሉን መልእክቱን እንድንረዳው ወደ ላይ ከፍ ብለን እናንብብ። ለምሳሌ ቁጥር 7 ላይ ሙሴ መንገዱን አስታወቀ፣ ለእስራኤልም ልጆች አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱ የበዛ ሁልጊዜ አይቀስፍም፣ ለዘላለም አይቆጣም ይላል። ስለዚህ ለሙሴ መንገዱን ያስተማረ እያለ ስለ እግዚአብሔር መሐሪነት፣ ስለ እግዚአብሔር ይቅር ባይነት እያወራ ይመጣል። ከላይ እየተወራ የመጣው ስለ እግዚአብሔር መሆኑን ካየን በኋላ አንድ ቁጥር ደግሞ ከፍ ብለን ቁጥር 19 ላይ እንምጣ። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱን ሁሉን ትገዛለች። ቃሉን የምትፈጽሙ ብርቱ ኃያላን፣ የቃሉን ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። ቃሉን ድምፅ የምትሰሙ መላእክት ሲል የማንን የቃሉን ድምፅ እያለን ነው? ቁጥር 19 ላይ ዙፋኑን በሰማይ አዘጋጀ ይለንና መንግስቱም ሁሉን ትገዛለች። የማን መንግስት? የእግዚአብሔር መንግስት። ስለዚህ እነዛ ቅዱሳን መላእክቶች የሚሰሙት ደግሞ የሚታዘዙት
የሰራዊቱን አምላክ እግዚአብሔርን እንጂ ጃፒ እንደሚለው የሱን ንግግር አይደለም። ይህ ግለሰብ ግን ራሱን አሳድጎ የኔን ትእዛዝ ፈውሱ ስላቸው አድርጉ ስላቸው መላእክት ይታዘዛሉ የሚል አጋንንታዊ ትምህርት ያስተምራል። ደግሞ የሱ መድረክ ላይ ሄዶ የሚያገለግል መድረኩን የሚጋራው ይሄን ግለሰብ ደግሞ ስሙት እስቲ። እንድትፈወሱ እግዚአብሔር አይጠየቅም። ፍቃድ ከሆነ አይባልም፣ ፍቅዱ ነው። የግለሰብ ደግሞ እንደሰማችሁት ለመፈወስ የእግዚአብሔርን ፍቃድ አንጠይቅም፣ ምክንያቱም እግዚአብሔርን እንድንፈወስ ፍቃዱ ነው ይለናል። በቀጥታ አንድ ነገር ልንገራችሁ፣ ዳግም መምጣቱ ዳግም ምጽአቱ የእግዚአብሔር ፍቃድ ነው አይደለም? እስቲ ኮሜንት ላይ አስፍሩልኝ። የእግዚአብሔር ፍቃድ ነው አይደል? ዳግም መምጣቱ ሙሽራው ኢየሱስ ክርስቶስ ሁሉ እስኪገዛለት ድረስ በአባቱ ቀኝ ያለው ዳግም ተመልሶ በመላእክትና በቅዱሳን ታጅቦ ይመጣል። ዳግም መምጣቱ ምንም የሱ ፈቃድ ቢሆንም በአባታችን ጸሎት ለሐዋርያቱ ባስተማራቸው ጊዜ እንደዚህ አላቸው፣ ፍቃድ በሰማይ እንደሆነች ሁሉ እንዲሁ ትሁን፣ መንግስት ትምጣ ብሎ አስተማራቸው። የትኛው ፈቃድ? በሰማይ ያለው የአንተ ፈቃድ በምድር ይሁን። ኦሬዲ በሰማይ የእግዚአብሔር ፈቃድ ነው። ሰማይ ላይ ግን ያለውን የእግዚአብሔርን ቅዱስ ፈቃድ በጸሎት በኩል በምድር ላይ እንዲሆን እንድንለምነው መጽሐፍ ቅዱስ ይነግረናል። የእግዚአብሔርን ፈቃድ በፈውስ ላይ፣ የእግዚአብሔርን ፈቃድ በተአምራት ላይ፣ የእግዚአብሔርን ፈቃድ በእያንዳንዱ ጉዳያችን ላይ መጠየቅና ማድረግ ለእግዚአብሔር መገዛታችንን መታዘዛችንን የምናሳይበት በሰማይ እኛ በምድር መሆናችንን የምንገልጽበት እውነት እንጂ ፈቅዷልና እንደፈለግን እናደርጋለን የሚል ትምህርት የለም። ይህ ወርድ ኦፍ ፌዝ ይባላል። እነዚህ ሐሰተኛ አገልጋዮች ናቸው እንግዲህ ፈውስን ተአምራትን በእኔ ንግግር ታገኛላችሁ የሚሉት። እነዚህ ሰዎች ሄደው እግዚአብሔርን መጠየቅ አያስፈልገንም የሚልን ትምህርት ከሞሉም በኋላ እኔ ስፈቅድ ነው የምትፈወሱት የሚልን ትምህርት ያጸኑብናል። የመጀመሪያው ሰውዬ እንዳለ የኔ ንግግር ነው መልአክ የሚታዘዙት እያለን ነው። ስለዚህ መላእክት የሱን ንግግር ስለሚታዘዙት እግዚአብሔርን ፍቃድ መጠየቅ ትተን እዚህ ሰውዬ ጋር ሄደን ተናገርልን ቃል አውጣብን እንድንል ያደርጉናል። ስለ ፈውስ የተናገረው ያዕቆብን የጸሎት መጽሐፍ እንግዲህ ሂዱና አንብቡት። በእምነት የሆነች ጸሎት ደዌን ትፈውሳለች ይላል። ጸሎት ምንድነው? እግዚአብሔርን መለመን፣ እግዚአብሔርን መጠየቅ አይደል? በእምነት የሆነ ጸሎት ሲባል እግዚአብሔርን ጠይቀ በሚመለስልህ መልስ ነው ፈውስ የሚሆነው የሚል ትምህርት ነው እንጂ መጽሐፍ ቅዱስ የሚያስተምረን እግዚአብሔር ፈቅዷልና እግዚአብሔርን ፈቃድ ሳንጠይቅ እንደፈለግን እናደርጋለን የሚለው የወርድ ኦፍ ፌዝ አጋንንታዊ ትምህርት ነውና ከነዚህ ግለሰቦች ራሳችሁን ጠብቁ ለማለት ነው ቪዲዮ የሰራሁት። ይመቻችሁ።